ስለዚህ ዲናችን በምን ላይ ነው አንድነትን የመሰረተው? እንዴትስ ሆነን ነው አንድ ልንሆን የሚገባው? አህለ ሱና ወልጀማዓ ስለ አንድነት ምን ይላሉ? ወሚን ጁምለቲ በጥቅሉ ኢዕቲቃድ አህሊ ሱና አህለ ሱናዎች ከሚያምኑበት ጥቅል እምነት ውስጥ ኢፍራዱሁሙላህ አላህን መነጠላቸው ነው። ተዓላ ከፍ ያለውን ቢልዑቡድያ በአምልኮ እሱን መነጠላቸው ነው። አምልኮ አይባልም አላህ ብቻና ብቻ እስካልተነጠለ ድረስ። ለምሳሌ ሰውየው ሰኞን የኢስነይን ቀን ነው ብሎ ወይም ማክሰኞን የመገርገቢያ ቡና ነው ዛሬ አላርስም ካለ ምን አድርጓል? አምልኮን ለማን ቀንሶ ሰጥቷል? ካላህ ውጭ ላሉ አካላት። በብቸኝነት እስካልተመለከ ድረስ አምልኮ አይባልም። ሽርክ ማለት ምን ማለት ነው? በአላህ ላይ እኩል ማድረግ። ጀሃነም ውስጥ ሰዎች ገብተው ምን ይላሉ? ተላሂ ኢንኩና ለፊ ዶላሊን ሙቢን። ተላሂ ማለት ወላሂ ቢላሂ ተላሂ ሶስቱም በአላህ መማያ ናቸው። ተላሂ በአላህ ይሁንብን ኢንኩና ነበርን እኮ ፊ ዶላሊን ሙቢን በግልጽ ጽመት ውስጥ ነበርን። ኢዝ ኑሰዊኩም ቢረብል ዓለሚን ከዓለማቱ ጌታ እኩል ስናደርጋችሁ እኮ ያ ነበር ትልቁ ጥፋታችን። ቁል በልያ ነቢዩና ሰለላሁ ዐለይሂ ወሰለም ኢነ ሰላቲ ስግደቴ ወኑሱኪ እርዴ ወመሕያየ ሕይወቴ ወመማቲ ሞቴ ሊላሂ ረቢል ዓለሚን ለአላህ ነው ለዓለማቱ ጌታ ላ ሸሪከ ለሁ ለሱ እኮ አጋር የለውም። ወቢዛሊከ ኡሚርቱ በዚህም ጉዳይ ታዝዣለሁ። አምልኮ ማለት ይሄ ነው። አላህ ካልተነጠለ አምልኮ ተብሎ አይጠራም። ሽርክ በአንዷ ሽርክ ሰውየው ስራው ጠቅላላ ይበላሻል። ልብ በል። እርድም ብቻ እኮ ነው እኔ በአመት አንዴ የአባቴ እናቴን አምላክ ከአማራ ክልል የመጣችሁ ልጆች ምስክር ልትሆኑ ትችላላችሁ። ግንቦት፣ ሰኔ፣ ሚያዚያ ምን የሚሰራበት ነው? ወሎ፣ ጎንደር፣ ጎጃም ምን ይሰራበታል? ሙወከል የሚባል ከእስልምና አስፈንጥሮ የሚያስወጣ ተግባር ይሰራል። ሙወከል ምንድነው? ደም ማፍሰስ ነው ይለዋል። ለምንድነው ደም የምታፈሰው ስትለው ምክንያቶች ይዘረዝርልሃል። አንደኛ ወደ እርሻ ከመግባታችን በፊት እርሻው እንዲገጥመን ዘር ከመዝራታችን በፊት አንበሶ ባንተ ማን ደርሶ ብለን ጌታው ሻህ አንበሶን እንጠራዋለን ይለዋል። ጌታው ሻህ አንበሶ የሚሉት ሰው እንዳይመስልህ ጂን ነው። አውሊያ ዛር ውቃቤ ይሉታል። አማራ ቴሌቪዥን ላይ የኛው አስመስለው አቀርበውታል። የኛ አይደለም። ነህኑ በሪኡን እኛ ከዚህ የጠራንን አይደለንም። ብልቱ ለሞተበት ሰው ሚስቱን ሲገናኝ ለደከመበት ሰው ጥቁር ዶሮ ደግሞ ምን ተደርጋ ብልቱ ላይ ያዞራታል። ዶሮዋ ተረዳኸኝም? ፑሻፕ አይደለም የሚሰራው፣ ሩጫ አይደለም የሚሮጠው፣ ዶሮዋን ያዞራታል። አድሩስ ትታጠናለች አለ። ጭንቅላት ላይ ዞር አድርገህ ትለቃታለህ አለ። ህዝባችን እዚህ ጋር ነው ያለው። የሰውየው ስም ማን ነው ብለህ ጠይቀኝ። ሙሐመድ አሚን ይባላል። የማን ስም ነው? ሙሐመድ የነብዩ ሰለላሁ ዐለይሂ ወሰለም ስም ነው አይደለም? ሙሐመድ በመባል ጀነት አይገባም። አብደላ የሚባሉ የጀሃነም ቅልቦች ነበሩ በነብዩ ሰለላሁ ዐለይሂ ወሰለም ዘመን። አብደላ መባል አላዳናቸው። አብደላ ማለት ምን ማለት ነው? ያላህ ባሪያ ማለት ነው አይደል? እውነተኛ ያላህ ባሪያ ካልሆነ ሰውየው ምን መሆን አይችልም? ጀነት መግባት አይችልም። ስለዚህ ሙወከል እርዳቸውን ለማን ይፈጽም? በአመት አንዴ እኮ ናት ይላሉ። ወገቤን መጥቶ እንዳይዘኝ እለማመናለሁ። ምን ብዬ? የእናቴ አባቴ አምላክ ሰይፉ ጨንገሬ፣ አዳልሞቴ፣ ራሂሎ፣ ወሰንጋሎ ቃላችሁን እንሞላለን፣ ለሚቀጥለው አክብራችሁ አድርሱን። 3 ቀን ከቤት አይወጡ። ይሄን ተግባር ሙወከል ይሉታል። አሁንም ድረስ ይሰራል። አሁንም ድረስ እነዚህን እየቆጠሩ ነው 40 ሚሊዮን ነን 50 ሚሊዮን ነን የሚሉን። ሚሊዮን ምንድነው ነው ጥቅሙ? ሚሊዮን ጥቅሙ ምንድነው? ካልጠራ ማለት ከሚን ፊአቲን ቀሊለቲን ገለበት ፊአተን ከሲራ ትንሽ ጥቂት የሆኑ ስንትና ስንቶችን ያሸነፉ አሉ የሉም? አሉ። በቁጥር መፎከሱ ዋጋ የለው። ከአቂዳ ወረድ ደግሞ ስትል ወጣቱን ታየዋለህ። እግር ኳስ ሜዳ የፖለቲካው ሰፈር ላይ ታገኘዋለህ። ፈጅር ሰላት ላይስ 2 ሰፍ ብቻ ይሰገዳል። ሶሻል ሚዲያ ላይ ይገባና ዋኢስላማ ብሎ እጁን በደም ነክሮ ፖስት ያደርጋል። ምን ብሎ? ዋኢስላማ። ዋአንት አታጭበርብር። ለራስህ ወይኔ ይበል፣ ለኢስላም ወይኔ አትበል። እጅህም በደም ከምትነክረው በላይ ለፈጅር ሰላት ሩጥ። ኳስ ያለቀን ነው አይደለም ሰው እየተፈተነ ያለው። መግሪብና ኢሻን አንድ አገር ተቀምጦ ጨፍልቆ የሚሰግደው ማን ነው? ወጣቱ። አገር ለቆ የሄደ ሰው ነው አይደለም ሰላት እንዲጨፈልቅ የታዘዘው። መግሪብና ኢሻን ዙሁርና አሱርን ነው አይደለም?
አንድ አገር ተቀምጦ የማንቸስተርና የአርሰናል ጉዳይ አላንቀሳቀስ ብሎት መግሪብ አይኑ ያየ አልፎ ከኢሻ ጋር ጠቅጠቅ 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 ሰባት ባንዴ መስገድ ይከብደዋል። ልቡ ታሞ የለ አላ ቢዚክሪላሂ ተጥመኢኑል ቁሉብ የተባለበትን ፈጅሩማ አይታሰብም። ማታ ምሽቷላ ጧት ግን አያፍርም። እጁ እንደምነክሮ ዋ ኢስላማ ይላል። አንሰማህም ዋለኔ በል በነብዩ ሰለላሁ ዐለይሂ ወሰለም ዘመን አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላል? ግልጽ ሙናፊቅነታቸው የምናቃቸው ሰዎች ብቻ ነበሩ ጀማዓ ሰላት ማይመጡት እነማን ነበሩ አለ? ግልጽ ሙናፊቅነታቸው የምናቃቸው ሰዎች ብቻ ነበሩ አለ። ስለዚህ አህለ ሱና ወልጀማዓ አምልኮ ለአላህ ብቻና ብቻ ካልሆነ ምን አያደርጉም? አንድነትን አይመሰርቱም። አህለ ሱና የተባሉትም ሱናን ተውሂድን አጥብቀው በመያዛቸው ነው። እዛ ጋር የመጣ ዘሩ አያስቆመው፣ ይደባለቃል። ዘረኝነት አህለ ሱናዎች ጋር የለም። የተውሂድ ባለቤት እስከሆነ ድረስ ያ ሰው የሱና ባለቤት ነው፣ የትክክለኛው ጎዳና ባልተቤት ነው። እዛ መንገድ ላይ ይገባል። ፈላ ያዕቡዱነ አያመልኩም እኮ ማአላሂ ከአላህ ጋር ኢላሃን አኸር ሌላን አምላክ እኮ አያመልኩም። አምላክ ብለህ ጠራኸው አልጠራኸው አምልኮውን ስትሰጠው አምላክ አድርገኸዋል። ምሳሌ አፈረአይተ መን ኢተኸዘ ኢላሃሁ ሀዋ ተመለከታችሁትን? ያንን ግለሰብ ምን ያደረገውን ስሜቱን ዝንባሌውን አምላኩ አድርጎ የያዘ። አንድ ሰው ግን የራሱን አስተሳሰብ ሲከተል አስተሳሰቤ አምላኬ ነው ብሎ ነው እንዴ? አይደለም። ነገር ግን ያላህ ሐቅ ሲመጣለት እኔ እንደሚመስለኝ ግን we are living in the 21st century, do you think that it is adaptable to the city which we are living ሲል ምን አርጓል ሰውየው? he is worshipping his desire። ምክንያቱም ሸሪዓ ማለት ሰሚዕና ዋጣና ሰምተናል ታዘናል እጅ ሰጠናል ማለት ነው አይደለም? ሸሪዓ ማለት ይሄ ሰውዬ ምን እያደረገ ነው? እኔ ግን ሳስበው የሚገርመው እኮ ማለት ነው ዩኒቨርሲቲ ላይ የሆነ ቲዮሪ ለምሳሌ አለ ማቴማቲክስም ይሁን ፊዚክስ if Isaac Newton says ሌላ አንድ የሚቃወመው ሰው አለ? አንድ ጥሩልኝ እስቲ። አይዛክ ያለው ማን ይቃወመዋል? ማንም። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሲሆን ግን ካለን ዲን እኮ ሰፊ ነው። ዲን ባር ነው። የአይዛክስ የቶማስስ የፈረንጆቹን ደፍሮ የሚቃወም የለም። የነብዩ ንግግር ሲሆን ግን አሁን ስታስበው እንደዚህ ሴት ስለጨበጥኩኝ እንደገና ጺሜን አሳድጌ ምናም ፎከስ ከሚደረግብኝ ጺሜን ላጨት አድርጌ ሱሬን ለቀቅ አድርጌ እስልምና እንረዳለሁ። እስልምና በባጢል ይረዳል ወንድሜ። ደግሞ የትኛው ፎከስ ነው የሚደረግብህ? የትኛው ፎከስ ነው የሚደረግብህ? አላህ ከጠበቀ ማን አንተን ሊነካ? ነብዩ ሰለላሁ ዐለይሂ ወሰለም ጺሜን ላጭቼ ዲኔን ደብቄ ብለዋል እንዴ? አላሉ። ዛሬ ሱናን መላበስ ሲከብደው ወደ ባጢል መንገድ መውረድ ሲፈልግ ፎከስ ከሚጣልብኝ ጺሜን ላጭቼ ሱሬን ለቅቄው እስልምናን ብረዳ ይሻላል። እስልምና በእንዲህ አይነት ባጢል አይረዳም። ኢን ተንሱሩላህ የንሱርኩም አይ ተተቢዑ አሕካመላህ የንሱርኩም። የአላህን ህግጋት እሺ ብላችሁ ብትታዘዙ አላህ ራሱ ይረዳችኋል። ይሄ ነው ሸርጡ። እንዲህ ካልንማ እኮ ማለት ነው ሰላትን መስገድ እኮ አይገባም። እስልምናን ለመርዳት ብለህ ሁሉን ነገር ተወውና ፓርላማ ተሳተፍ ዝም ብለህ አስለን በዚህ ዘመን ማለት ነው ይሄ መሳተፍ አለብን ፖለቲካ እስልምናን ለመርዳት ላ ሸይጣን አይሸውድም። እስልምና ፓርላማ በመግባት አይረዳም። እስልምና የሚረዳው ቁጥር 1 አቂዳህን በመማር ሱናን በመማር ሽርክና ቢድአን ጠንቅቀ በማወቅ ከዛስ በነፍስህ ላይ በመጠንቀቅ ከዛ ማህበረሰቡን በማስጠንቀቅ። ታምራት ጠንቋዩ የሚባለው በቴሌቪዥን ከመለቀቁ በፊት ያን ሰሞን ምን ተወራ? ዓለም የደርሷል እናንተ ሽርክ ትላላችሁ የሚል ወሬ ከዩኒቨርሲቲ አካባቢ ከአዲስ አበባ 6 ኪሎ ዩኒቨርሲቲ ብቅ አለ። አላህ ላይ ያዋርዳቸው ወር አልሞላም ኒቃብ የለበሰች ሴት ጭምር የታየች አባባ ታምራት ቤት አዲስ አበባ ተቀምጦ በአንድ ጊዜ 700 ቦታ ይታያሉ የሚባል 700 ከእስር ቤት ልበር ነው ስፓይደርማን። ዛሬም ባለንበት ጊዜ ስለ ተውሂድ አታንሱ ሲባል ባይናችን አየን አላየንም? ተውሂድን የሚያፈርስ ስራ ምን የታቦት ቦታ ሄደን ማጽዳት አለብን። ቤተክርስቲያን ገብተን ካላጸዳን ይሄ አስመሳይነት ነው አይደለም? አስመሳይ
አላህም አይወድም እንዲህ አይነት ስራ። ከካፊር ጋር መኗኗር ማለት ምን ማለት ነው? ጎረቤት ከሆነ እንደ ጎረቤት ሲቸግረው ታበለዋለህ፣ ሲታመም ትጠይቀዋለህ። ከዛስ ደስታውን ሐዘኑን ትገኛለህ። አምልኮውንስ ለኩም ዲኑኩም ወሊየ ዲን፣ ለእናንተም የራሳችሁ ሃይማኖት አላችሁ፣ ለኛም የራሳችን ሃይማኖት አለን አይደለ? ነው አይደለም? ከተውሂድ በራቅን ቁጥር ተውሂዳችንን የሚያፈርስ ነገር ከፊት ብቅ ይላል። ስለዚህ እስልምና መርዳት የፈለገ ሰው መጀመሪያ አቂዳን ማወቅ አለበት። አቂዳን ካወቀ በኋላ ነው ምን ማግኘት የሚችለው? ይሄ ነገር በሸሪዓ ልክ ነው ወይስ አይደለም ማለት የሚችለው። ቤተክርስቲያን ሊያጸዱ ሲሄዱ እውነት አቂዳ ያለው ሰው ይሄን ስራ ይሰራል? ይሄን ስራ ይሰራል? ለምን ትፈራላችሁ? ዲን የማፍረስ ስራ እኮ ነው እየተሰራ ያለው። ዲናችን የሚጠበቀው በምንድን ነው? ዲናችንን በመያዝ አይድረሱብን፣ አንደርስባቸው። ለኛም የራሳችን ዲን አለን፣ ለነሱም የራሳቸው ዲን አለ። እነሱም እኛ መስጂድ መጥተው ማጽዳት አይጠበቅባቸው። ሃይማኖታቸው ያዛቸዋል እንዴ? አያዛቸው። ማስመሰልን አላህ አይወድም። በአገር ጉዳይ አብረህ ትሰራለህ፣ በሃይማኖት ጉዳይ ምን ሁሉም የየራሱ። የሚገርመው ጴንጤ እንዴት ጥምቀት አደባባይ ሄደህ አላጸዳህም ብሎ አንድም ሰው አንድም ጴንጤ ይጠይቅ። ሙስሊሞችንስ ሲሆን ታቦት ካልሸኛችሁ እኮ አሸባሪ፣ አክራሪ፣ ጽንፈኛ ኃይል ሳትሆኑ አትቀሩም ይበሉ። እውነት ጽንፈኛ ከሆንክ አስተካክል። አስለን እኛን ጽንፈኛም ይሁን ቸልተኛ ብሎ ሊናገር የሚችለው ቁርአንና ሐዲስ እንጂ ከእስልምና ውጭ ያሉ ሰዎች አይደሉም። እነሱ አይደሉም የኛ ሚዛን። የኛ ሚዛን ምንድነው? ቁርአንና ሐዲስ። ቁርአን ቸልተኛ ያለውን ሰው እነሱ መካከለኛ ይሉታል። ቁርአን መልካም ያለውን ሰው አጥባቂ ይሉታል። የገብርኤል ጻዲቅ ነው ናቀመስልኝ ይሉሃል። አይ እኔ አልቀምስም ትላለህ። ለምሳሌ ለምን? ሃይማኖታችሁ ነው። ልጄ ደግሞ ተመርቋል ናና ብላልኝ፣ እሺ በላልሃለሁ ትለዋለህ። ተመልከት፣ ይሄን አይደለም የሚያየው። የልጁ መመረቅ ስለመጣህለት አይደለም። ድሮ እኮ አብረን አድባርና ከብር ነበር። አዎ ያማ ድሮ ቀረ። ዕውቀት ባልነበረ ዘመን ብዙ ነገር ተሰርቷል። እንደ ሃይማኖታችን ለጅብሪልም ይሁን ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለአብሬትም ይሁን ለተክለ ሃይማኖት ምንም አይነት አምልኮ አይገባም ለአንድ አላህ ብቻ ስለምንል የአምልኮ ቦታዎች ጋር አብረን አንገናኝም ከነዚህ ሰዎች ጋር። ይሄ ነው ትክክለኛ ሚዛናዊው መንገድ፣ እነሱ ጽንፈኛ ቢሉትም ማለት ነው። ስለዚህ እነሱ ጽንፈኛ ይሉናል ብለን ገና ለገና ነገ ምን ልናረግ ነው ማለት ነው? የጋራ መዝሙር ያስፈልገናል እንዳለው ሰውዬ ማርያምንና ሙሐመድን ኢሳንና ሚያወድስ ልንል ነው እንዴ? አበደን ከላ፣ በፍጹም እንዲህ አይነት ነገር ውስጥ አንገባም። በል የስሪፉነ፣ ይልቁንም ይሰጣሉ ጀሚዕ አጣዓት፣ ትእዛዛት የተባሉን በጠቅላላ አለቲ አመረ አላሁ ቢሃ፣ አላሁ ስብሓነሁ ወተዓላ ያዘዘባቸው የሆኑ ትእዛዛትን በጠቅላላ አምረ ኢጃቢን፣ ዋጂብ አድርጎ ያዘዘውንም ቢሆን አው ኢስቲሕባቢን፣ ወይንም እንደ ሱና ያዘዘውንም ቢሆን ለአላህ ብቻ ይሰጣሉ። ሊላሂ ለአላህ ዋህደሁ በብቸኝነት ላ ሸሪከ ለሁ ለሱም እኮ አጋር የለውም። ፈላ የስጁዱን አይሰግዱም እኮ እነማ አህለ ሱና አህለ ተውሂድ ኢላ ሊላህ ለአላህ ቢሆን እንጂ። አገራችን ላይ አብዛኛዎቹ ቀብሮች ይሰገድላቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሙዓዝ ብን ጀበል ከሻም አካባቢ ሲመለስ እዛ አካባቢ ያሉ ሰዎች ለንጉሶቻቸው ሲሰግዱ አየ። እሱም ያን አይቶ መጥቶ ለሳቸው ሰገደ። ምን አሉት? ፍጡር ለፍጡር መስገድ ቢቻል ኖሮ ሴት ልጅ ለባሏ እንድትሰግድ ባዘዝኳት ነበር። ምን እንይዛለን ከዚህ? ሱጁድ ላ የኩኑ ኢላ ሊላሂ ዋህደህ፣ ምክንያቱም እሱ ብቻ ነው ብቸኛው ፈጣሪ። ፍጡር ለፍጡር መስገድ ሚቻል ቢሆን ኖሮ ሴት ለባሏ እንድትሰግድ አረጋት ነበር። ነገር ግን ፍጡር ለፍጡር እንዲሰግድ አልታዘዘም። አላህ ምን አለ? ወሚን አያቲሂ፣ ከተአምራቶቹ ካንቀጾቹ ውስጥ ነው አለይሉ ወነሃር፣ ሌሊትና ቀን፣ አሸምሱ ወልቀመር፣ ፀሐይና ጨረቃ፣ ላ ተስጁዱ አትስገዱ፣ ሊሸምሲ ለፀሐይ፣ ወላ ሊልቀመሪ ለጨረቃም፣ ወስጁዱ ይልቁንም ስገዱ። ገደበው አልገደበው? አትስገዱ የተባሉት ተዘረዘሩ፣ ስገዱ የተባለው ተጠቀሰ። ለማን? ሊላህ ለአላህ። አለዚ ኸለቀሁነ፣ ያለፈጠራቸው ለሆነ አላሁ ኻሊቁ ኩሊ ሸይ፣ አላህ የሁሉ ነገር ፈጣሪ ነው። ኢንኩንቱም ከሆናችሁ ኢያሁ ተዕቡዱን፣ እውነት እንደምትሉት እሱን ከሆነ የምትገዙትና የምታመልኩት ለሱ ብቻ ስገዱ። ዛሬ ለየቀብሩ ይሰገዳል። አስለን አቅል ያለው ሰው ሃይማኖት አለኝ ያለ ሰው ከሞት በኋላ ማለት ምን ማለት ነው? ከሞት በኋላ ምኑ ተብለናል አይደል? የሞተ ሰው ስራው ስለተቋረጠ በህይወት ያሉ ሰዎች
ያጥቡታል፣ ይከፍኑታል፣ ወስደው ይቀብሩታል። በህይወት እስካሉ ድረስ እነሱ ስራቸው አልተቋረጠምና ምን ብለው ይለምናሉ? اللهم اغفر له وارحمه وعافيه واعف عنه واكرم نزوله ووسع مدخله እያሉ ለሟች ዱዓ ይደረጋል አይደል? በሽርክ ግን የተበላሸ አእምሮ ከኢብራሂም አለይሂ ሰላም ከተውሂድ መንገድ ያፈገፈገ ጭንቅላትና የተቃረነ ልብ ይሄን በተገላቢጦሽ ስለሆነ የሚረዳው ቀብር ላይ ይሄድና ዱዓ ከማድረግ ፋንታ ሸሆቹ ሆይ ተጣሞ ማለት ነው። ሽርክ ያጣምማልና መተናል እጅግር ሰተናል ሰተሃል እጅግርህን ስጥ የተባልከው ለማን ነው? ለአላህ ነው። ለአላህ ነው። ወጀህቱ ወጅሂ ለለዚ ፈጠረ السماوات والارض አፈራችሁን ዘግኛለሁ በላስቲክ ያዝ። የሚገርመው የሸሆቹ ቀብር አፈር ተወስዶ ሰዎቹ ሳያዩ በሌላ ይሱዙ ይገለበጥበታል። አሁንም የሸሆቹ ከሌላ ቦታ የመጣውን አፈር እኮ ነው። የማፊያዎቹ ስራ እኮ ቀላል አይደለም። ሸሆቹ እንዲመለኩ ሌት ተቀን የሚለፉት ሰዎች ለምን ይመስላል? የዓመት ገቢያቸውን የሚዘጉት የሸሆቹ መውሊድ ቀን ነው። ሳትሰራ እየበላ ያንተን እርሻ ሰው እያረሰልህ ምን ትፈልጋል? ታክስ ደግሞ መንግስት አይጠይቅም። ሃይማኖታዊ ተቋም አይደል የሚባሉት? ድንቄም ሃይማኖት በአዳም ልኮ ነው። ይሄ ነብዩ ሰለላሁ ዐለይሂ ወሰለም ነግደው ሰርተው ነው አይደለም ያሳዩት? የነብያት ሁሉ ምርጥ ተሸክመው አሳይተዋል። ፍየል ጠብቀው አሳይተዋል። አገራችን ያሉ ሸሆች አንድ ቀን በመዶሻ መሬት ነክተው አያውቁም። ሰው አመቱን ሙሉ የሰራበትን ወስዶ ለነሱ ለአመቱን ሙሉ ቀለብ ያስገባላቸዋል። የነሱ እርሻ ይታረሳል። ደግሞ እውነተኛ ሸህ ቢሆኑ ቢታረስላቸው አይከፋ። ለምን? እነሱ የሰው ልብ ላይ ቁርአንና ሐዲስን እየዘሩ ነው አይደለም? እስቲ ጠይቁ እናንተ። በአብሬት በሉኝ፣ በቃጥባሬ በሉኝ፣ በአልከሶ፣ በገታ፣ በዳና፣ በአሊ ጎንደር የትኛው ቁርአን የትኛው ሐዲስ ትምህርት ነው የሚሰጥበት? ጫት ቢበላበት እንጂ። ዋሻው የሐድራ ገበያ ላይ ተቀምጠው ይባላል። ምንድነው ሐድራ ስትል? ቂምሃናት አርሻ አደባባይን ሰንጥቆ መግቢያ ይልሃል። አነብልሃለሁ ዛሬ አነብልሃለሁ። አራት አይናዎቹ ተብሎ የወሎ ምርጥ ሸሆች ተብሎ የሚሰሩት በደል የተዘከዘከበትን ኪታብ እነሱ ወልይ ናቸው ብለው ነው ያቀረቡት። እኛ የሱና ሰዎች ግን ባላህ ፍቃድ በቁርአን በሐዲስ ስንመዝነው ምን ያህል ሸር ሰርተው እንዳለፉ ይሄው መጽሐፋቸው ይመሰክራል። እገሌ በጣም እኮ በቃ ከልባቸው ሲቅሙ ጉንጫቸው ተተረተረ የሚባልበትን ይሄው ዛሬ ልታይ ነው። ወላ يطوفون ጠዋፍም እኮ አያረጉም ኢላ ሊላህ ለአላህ ቢሆን እንጂ ቢልበይት العتيق በጥንቱ ቤት በካዕባ ቢሆን እንጂ። ዋልታ ኢንፎርሜሽን የሚባል ቴሌቪዥን አለ የለም? እሱ ምን አሳየ? ሸህ ኑር ሁሴን አለ ድሬ ባሌ የሚሉት አለ አናጂና ይሉታል። አንድ እንደዚህ እንጨት ጫፏ ምን የሆነች ለሁለት እንዲህ ተሰንጥቃ ቪ የሰራች ባለባላዎቹ ይባላሉ። ኑር ሁሴን አማን አማን ሰሊምና ሚን አፋቲ ዘማን የሚሉለት ማለት ነው። ሽርክ ነው አሁን ያነበብኩላችሁ። ኑር ሁሴን አማን አማን ሰላም አድርግ ሰሊምና ሰላም አውጣን ነጃ አውጣን ሚን አፋቲ ዘማን ከዘመኑ ችግር ነፃ አውጣን ይላል። ህዝባችን እኮ አረብኛውን ሊረዳ ይገባዋል አይገባም? ዩኒቨርሲቲ መጣችሁ አንድ አስተማሪ በእንግሊዝኛ ዝም ብሎ ቢንጣጣ ቲቸር አልገባንም ትሉታላችሁ አትሉትም? ማታቁት እንግሊዝኛ ከሆነ ዲንስ ሲሆን ኹጥባ ላይ ይገባል እጁን አጣምሮ ብሎ ሰምቶ ይወጣል። አረብኛው ገብቶሃል ካልገባህ ተርጉሙልኝ በል። መንዙማው ገብቶሃል ካልገባህ ተርጉሙልኝ በል። ሲተረጉሙልህ እስልምናህን እያፈረሱብህ እንደሆነ ያኔ ይገባል። ዋልታ ላይ ምን አሳዩ? ኑር ሁሴን ማለት አሉ ቀብሩ ማን ያደሰው? የአሜሪካ መንግስት ቀለም ቀባው። ማን? የአሜሪካ ኤምባሲ በኢትዮጵያ መንገድ ገባለት። ፈረንጅ ጋዜጠኛ መጥቶ ምን ይላል? አንዳንድ ሰዎች በዚህ ሰዓት አለ በሐጅ ወቅት ነው ያን ዝግጅት ያዘጋጁት። ሰዎች በዚህ ሰዓት መካ ተሂዶ ሐጅ እንደሚፈጸመው ሌሎች ደግሞ አሉ ኑር ሁሴን ጋር በመሄድ ድሬ ባሌ እዛ መሄድ ያልቻለ ሰው ሐጅም መፈጸም የሚችልበት ቦታ አለ ይላሉ አለ። የት? ኑር ሁሴን ጋር። ምን ያሳያል? ቀብሩን ጠዋፍ ያረጉታል። ይሄው ምን አለ እዚህ አለ ሱና ወልጀማዓ ላ يطوفون الا بالبيت العتيق ጠዋፍ ከጥንቱ ቤት ከካዕባ ውጪ የትም ቦታ ጠዋፍ አይደረግም። የኑር ሁሴን ቀብር ላይ ምን ያረጋሉ? ጠዋፍ ያረጋሉ። ለአሁኑ አረፋ ደግሞ ፋና ያዘጋጀው ፕሮግራም ምን ይላል? ሸህ ኑር ሁሴን 6600 ደረሳ ነበራቸው።
አንድ ድንጋይ ነበር 6600ም እንግፋው ቢሉ አልገፋ አላቸው። ከድንጋይ ጋር ምን ትግላላቸው? ካልተገፋ ጥሎ መሄድ ነው አይደለ? ጥሎ መሄድ ነው አይደለ? አሁን ሌላ እኮ ጉድ ሊያመጡ ነው። እዛ ውስጥ እሳቸውን ሲድቅ ያላለ ሰው ነበር። ሼህ ኑር ሁሴን አለፍ ሲሉ ድንጋዩ ራሱ ተከትሏቸው ሊያከፍር በቴሌቪዥን መጣለ። ኑር ሁሴን ብለህ እንድታመልክ የኛ ጌታ ከሰባት ሰማይ በላይ ያለው ድንጋይ ተከተለ፣ ድንጋይ አልንቀሳቀስ አለ የሚል ዲን ደንግጎልናል። አልደነገገም። እኮ ከራማም አይደለም። ከራማ ነው ይሄ? ድንጋይ ተከተለው አንድን ሰው ምን ከራማ ነው ንገረኝ እስቲ። ከራማ ማለት እናውቃለን አና ከራማ ማለት በዲን ላይ ቀጥ ማለት ነው። ድንጋይ ተከተለ አልተከተለ ድንጋይ ካልሆንክ በቀር ይሄ ምኑ